አቶ ሰንበቱ እዛው ባለበት እስር ቤት ባልታሰበና ባልተጠበቀ ሁኔታ ራሱን ሲጥ አድርጎ አሰናበተ። ዳግም አባቱን ከዚህ በኋላ አባቴ አይደለም አባዬ ብዬ አልጠራህም ልጄ ብለህ እንዳጠራኝ የሚል ደብዳቤ ለአባቱ ልኮ ነበረ። ዳግም ፖሊሱ ጠርቶት አባቱ እንግዲህ በድጋሜ ከባብድ ስህተቶችን እየሰራ እንደሆነም ሲነግረው ዳግም ማመን አቃተው። ልጅ ሙት ብሎ እኮ ምልውልኝ ነበረ ሲልም አባትህ በዚህ መልኩ እያካሄደ ያለው እስር ቤትም ሆኖ መጥፎ ስራ ነው በማለትም እንግዲህ ፖሊሱ ለዳግም ነገረው። በዚህን ሰዓት ዳግም አስደንጋጭ ደብዳቤ ለአቶ ሰንበቶ ሲያስቀምጥለትም አቶ ሰንበቶ በቃ ከዚህ በኋላ መኖር አያጓጓኝም በማለትም ራሱን እዛው እስር ቤት ሸጠባው በለበሰው አንሶላም ሴት አድርጎ አሰናበተ። ዳግም አሁን ላይ የአባቱን መሞት ሲሰማ ራሱን መቼም ይቅር እንደማይልና በራሱ እየተጸጸተ እድሜ ልኩን እንደሚኖርም እንግዲህ ግልጽ ነው። ሌላኛው አቶ በኃይሉ አሁን ላይ ይህን ጉር ሲሰማ የመጨረሻ ከመደንገጥም አልፎ ምን ነው የፈለገውን ነገር አድርግ የለብሆን እያለም መቀወጥ ጀመረ። እናም ወይዘሮ ዝናሽም አሁን ላይ ነገሮች በሙሉ ግልብጥብጥ ብለው የሚያደርጉት ግራ ገብቷቸው ወይኔ ወይኔ እየተባባሉ እየተላቀሱ ይገኛሉ። ዳግም መቼም የማያስተካክለው ትልቅ የስህተትና እንዲሁም ደግሞ ምን ነው ባላደረግኩት የሚል ትልቅ ጸጸት ውስጥ ገብቶ እየተቃጠለ ይገኛል። አባቱ ራሱን ሊያጠፋ የሞከረበት ምክንያት እንግዲህ አሁን ላይ ራሱንም አጥፍቶ ከዚች ዓለም የተሰናበተበት ምክንያት ዳግም ከዚህ በኋላ አባቴ ብለህ ልጄ ብለህ እንዳጠራኝ አባቴ ብዬ አልጠራህም፣ በእኔ በልጅ ምለህ አንተ ዛሬም እዛው እስር ቤት ወንጀል ትሰራለህ በማለትም አሁንም ፖሊሱ በድጋሚ በቃ አባቴ ሊማር ሳይሆን ይበልጥ መጥፎ ስራ እየሰራ ስለሆነ ድጋሚ ለብዙ አመታት እዙ እስር ቤት እንዲበሰብስ ተፈርዶበታል በማለትም ለዳግም አስረዳው። ዳግም የመጨረሻ ከመበሳጨቱን ብዛት እጅግ በጣም በሚያሳዝን ሁኔታ አባቱን በሞት ተለየው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም በሚያሳዝን ሁኔታ አቶ ሰንበቶ ልብ በሚነካ ራሱን ከዚች ዓለም አሰናበተ። እንግዲህ ሲዋሽ የነበረውና አሁን ላይ አቶ በኃይሉን ገንዘብ አንጣ ብለው ናሆምን ያገቱት ሰዎች ፖሊስ ይዛቸውም የአቶ ሰንበቶ ተላኪዎች እንደሆኑም ለፖሊሶቹ ግልጽ አድርገው ሲናገሩ አሁን ላይ ፖሊሱ እንግዲህ ዳግምን ጠርቶ በተፈጠረው ነገር በጣም አዝናለሁ፣ የሚያሳዝንም የሚያስደስትም ነገር ነው የምነግርህ ሲለውም ዳግም ምንድን ነው ብሎ ፖሊሱን ጠየቀ። ፖሊሱም የሚያስደስተው ዳግም አንተ በጣም መልካምና ጥሩ ሰው ነህ፣ ለእውነት የምታደር ወንድምህ በሰላም መለቀቁ ነው። የሚያሳዝነው ደግሞ አባትህ ዛሬም ተጥፋቱ ሳይማርም በሚያሳዝን ሁኔታ እንግዲህ ወንድምህን ያሳገተውና ብዙ ገንዘብ ሊቀበል ያለው እሱ ነበር በማለትም ሲነግረው ዳግም ከአባቱ ላይ የመጨረሻ እጁን በማንሳትም ደብዳቤ ጽፎ እስር ቤት እንዲደርሰው አደረገ። አቶ ሰንበቶ ከዳግም የሰማውን እንግዲህ ያነበበውን ደብዳቤ ሲሰማ የመጨረሻ እንግዲህ ህይወት ላይ መኖር ለኔ አይገባም፣ በአንድ ልጅ ጨክኔ አረመኔና መጥፎ ነኝ እያለም ራሱን አሰናበተ። ሌላኛው ብሩን ተረክበው ናሆምን ወደ ቤቱ የመለሱት ፖሊሶቹ ወይዘሮ ዝናሽ እንግዲህ ደምስ በሚል ሁኔታ ፖሊስ አስከትላ አቶ በኃይሉ ሲሄድ ስለላከች ፖሊሶቹ አሁን ላይ ቁም ብለው ከወዳ ከወድ በመክበብም ገንዘቡም ሳይወሰድ ናሆም በሰላም ሲመጣ፣ ነገር ግን ቤት ውስጥ የተፈጠረው ፋንቱ የናሆም እናት መሆኗ ግልጽ ሆኖም ተገኘ። ፋንቱ ናሆምን እንግዲህ እኔ ላብላህ እኔ ላጠጣ የኔ ልጅ እያለች ስትሽ መደመድም ምንድነው ይህች ሴትዮ ስትቀርበኝ የሚሰማኝ ስሜት የተለየ ነው፣ ምንድነው ነገሩ የማቃትና ቅርብ ትመስለኛለች ሲልም ምን ሌላለው እያለችም ወይዘሮ ዝናሽ አሁን ላይ በቅናት ናሆምንና
እንዲሁም ለይኩንን ትቀማኛለች ብላ በስጋት ላይ ያለችው ዝናሽ ፋንቱን እያሰቃየቻት ትገኛለች። ፋንቱ እንግዲህ በማስረጃ የናሆም እናት መሆኗን ግልጽ አድርጋ ለናሆም አስረዳች። ናሆም በእርግጥ አንቺ አረመኔ እያለ ወይዘሮ ዝናሽም ነገሩን ስታቀሳስርና እሷና እሱን እስከ ወዳኛው ለያይታ ለመኖር ስትጥርም ግን ደግሞ አሁን ላይ ፋንቱ የመኪና አደጋ ደርሶባት እንዲሁም ደግሞ ራሷ ላይ የደረሰባትን ጉዳት ለናሆም በማሳየትም አሁን ላይ እናቴ ብሎ ቢቀበልም ግን ደግሞ ወይዘሮ ዝናሽ ናሆም ትቀማኛለች በማለትም ናሆምን እናትህን ነው ወይስ እኔን ነው የምትመርጠው ስትለውም እንዴት እንደዚህ አደርጋለሁ በማለት ናሆም በመካከላቸው ገብቶ ውጥርጥር ያለ ጭንቀት ውስጥ ይገኛል። ወይዘሮ ፋንቱ በእርግጥ አሁን ላይ ወይዘሮ ዝናሽ የምታደርግባት ነገር በጣም ልብ የሚሰብርና አሳፋሪ ድርጊት ቢሆንም ግን ደግሞ አሁን ላይ አሸናፊ ሆና በደስታ አንገቷን አቀን አድርጋ ባሳየችው ፋይል ናሆም እንዳምናት አድርጋለች። ሌላኛው እጅግ በጣም ወይዘሮ ዝናሽ አሁን ላይ ወልደሽ በጣልሽው ይህንን የመኪና አደጋ ደርሶብኝ እያልሽ የደሰኮርሽውን ለሱም ልደሰኩሪለን ነው ወይ ለእኛም ልደሰኩሪ ነው ለእኛ የደሰኮርሽውን ለሱ ልደሰኩሪ ነው ወይ ስትላትም እኔ እኮ በምክንያት እንጂ ዝም ብዬ አይደለም በማለትም እንግዲህ አቶ ለይኩን ቁጭ ብሎ ባለበት አጋጣሚ አሁን ላይ ለናሆም ይሄው ማስረጃው ብላ ራሷንም ስታሳይ እንዲሁም ደግሞ አሁን ላይ ናሆም ደብዳቤ ወይም ደግሞ ዶክሜንቱን የሕክምና ወረቀቷን በሙሉ ለአቶ ለይኩን ስታሳይም ናሆምን ይጥላበት የሄደችበት ምክንያት ስትናገርም አቶ ለይኩን ትክክል ናት፣ ፋንቱ ያመጣችው መረጃ በሙሉ ትክክል ነው ሲልም ወይዘሮ ዝናሽ በቅናት እንቅልቅላለች። እዋክሽን ሲላትም የፈለግሽውን ገንዘብ እንስጥሽና ከዚህ ቤት ሂጂ ሲሏትም ገንዘብ ክፍያ ናሆም ቢሆን ስትልም ወይዘሮ ዝናሽ ቀውጢ አፈላች። ናሆም አሁን ላይ እናቴ እንደዚህ መሆኗ እያለም ሁለት መካከል ግራ ገብቶት እየተሰቃየ ይገኛል። ዳግም በአባቱ በፈጸመውና አባቱ ባደረገው አስቀያሚ ስራ ተናዶ በሚያሳዝን ሁኔታ እንግዲህ እጅግ ልቡ ተሰብሮ አሁን ላይ ቀጥታ ወደ መጠጥ ቤት ሄዶ መጠጡን በሚኮመኩምበት ሰዓትም ስልክ ሲደወልለትም አላነሳ ሲላት አምራን ቀጥታ ወደዛ ስትሄድ ናሆም ጠጥቶ በጣም ሰክሮም አገኘችው። ምን ሆነ ነው ስትለውም አባቱ ያደረገውን ነገር በሙሉ ሲነግራትም በጣም ያሳዝናል፣ ምን አይነት ተአምር ነው በማለትም ያንን መጠጥ አስትሳ ወደ ቤቷ ይዘው ሄደች። ሌላኛው የፋንቱና የወይዘሮ ዝናሽ ፍጥጫ አሁን አቶ ለይኩን ወይዘሮ ፋንቱን ከዚህ ቤት ውጪ የምትፈልጊውን ነገር በሙሉ አደርግልሻለሁ ሲላትም በፍጹም እንዴት እንደዚህ ትላለህ? እኔ እኮ ሌላ ነገር ፈልጌ አይደለም የመጣሁት፣ ለውሸት ቢሆን ለገንዘብ ቢሆን ለእሚ ብር ስጡኝ ብዬ የምፈልገውን እቀበል ነበር። እኔ እውነተኛ ፍቅር ፈልጌ ነው ልጅን ፈልጌ እንጂ በፍጹም ሌላ ነገር ፈልጌ አይደለም በማለትም ወይዘሮ ፋንቱ ስትናገር፣ እሺ አሁን ከዚህ ውጪ አንቺ ወልደሽ ብትጥዩ ናሆምን እዚህ ደረጃ ያደረሰችው ብዙ ዋጋ ከፍላ ዝናሽ ናት ሲላትም አውቃለሁ፣ እሱን ግን ደግሞ ልጅን ይዤ መሄድ እችላለሁ ስትልም እንዴት ነው ልጅሽን ይዘሽ የምትሄጂው? ናሆምስ በዚህ ምክንያት እሺ ብሎ የሚሄድ ይመስልሻል? ሲላትም ልጅን ይዤ ብሄድ ከውርሱ ታስወጣዋለህ ስትለውም ስለምን ውርስ ነው አንቺ የምታወሪው? ምን አይነት ሰው ነሽ ፋንቱ? ከዚህ በላይ ልታገስሽ አልችልም። የምትፈልጊውን ነገር በሙሉ ሰጥቼሽ ልሄድ ሂጂ ሲላትም አላደርገውም የልጅን ቁም ነገር ሳልናገር አለች። በእርግጥ መጀመሪያ ላይ ክችን ገብቶ ፋንቱን ናሆም እየጠየቃት ነበር። ምንድን ነው የተፈጠረው? ከእገታው በላይ የሚያሳምመው ውሸቱ ነው ያልሽው? ምንድን ነው የሚያሳምመኝ ውሸት ንገሪ ሲላትም አይ ምንም አምጪ እሱን የደበቅሽኝን ፎቶ ሲላትም አልሰጥም፣ ይሄ ትዝታይና ትውስታይ ነው አትንጠቀይ ባክህ ስትለውም
ቆይ ምንድን ነው የተፈጠረው? እሺ የተደበቀውን የምታውቂውን እውነት ንገሪኝ። ከሌኩንና ከዝናሽ ምንድን ነው የምታውቂው የተደበቀ ሚስጥር ሲላትም በዚህ መካከል ወይዘሮ ፋንቱና ናሆም እየተነታረኩ ባሉበት ወይዘሮ ዝናሽ ዘው ብላ በመግባትም አሁን ላይ ተናገረች። ይኸውልህ ናሆም ምንድን ነው ይች ሴትዮ ምንድን ነው የተደበቀው ነገር እባካችሁን ንገሩኝ እናቴ ሲላትም ይኸውልህ ናሆም ይቺ ሴት የምትነፋረቀው ዝም ብላ አይደለም፣ ያለ ምክንያት አይደለም አለችው። ምንድን ነው ማዬ ንገርኝ እባክሽ፣ ያለ ምክንያት እንዳልሆነማ እያወቅኩ ነው ሲላትም ይኸውልህ እባክሽ ዝናሽ እባክሽ ተይ፣ ምን ነው እውነቱን ታላወቀ እያልሻል ነበር እንደ ስትጮሄ የነበረው እውነቱን ይወቅና ከዚህ በኋላ መደባበቅ አያስፈልግም አለች። ከዛም ምንድን ነው ማየ ንገሬ ሲልም ይኸውልህ ይህች የምትነፋረቀዋ ሴት እናትህ ናት የወለደች። ምን? አዎ ወላጅ እናትህ። እንዴት ስትልም አዎ እናትህ ነይ ልጅ ጥለሽው እንደሄድሽ ንገሪዋ። ጥለሽው ስትሄጂ ማን እንዳሳደገው። ይኸውልሽ ጥዬው ሂጅ አይደለም የመኪና አደጋ ደርሶብኝ ነግሬሻለሁ በተደጋጋሚ። ለምንድነው አትረጅኝ አለች ወይዘሮ ዝናሽም ወይዘሮ ፋንቱም ልም ብለሽ አትደስኩሪ የሚያምንሽ ይመስልሻል አለቻት። ከዛም ናሆም እናንተ አትጨቃጨቁ በማለትም እንደ እብድ ሆኖ ቤቱን ለቆ ሲሄድም ይሄ ነበር ፍላጎትሽ አይደል? አብዶ ጨርቁን ጥሎ እንዲሄድልሽ ፍላጎትሽ ተሳካልሽ። ምን አይነት አረመኔ ነሽ? እናት አይደለሽም እንዴ? እያለች እንግዲህ ፋንቱ ወይዘሮ ዝናሽን መናገር ስትጀምር ወይዘሮ ዝናሽም አሁን ከዚህ ቤት ውልቅ በይ ስትላትም ከዚህ ቤት ዝም ብዬ ውልቅ አልልም ልጄን ይዤ ነው አለች። በዚህን ሰዓት ናሆም ከተረጋጋ በኋላ የተፈጠረውን ነገር ወይዘሮ ዝናሽ ጋር ቁጭ ብሎ ማውራት ጀመረ። ወይዘሮ ዝናሽም እኔን ነው እናትን የምትመርጠው እያለችም መጠየቅ ጀመረች። ናሆም መካከላቸው ሆኖ ግራ ተጋብቶት ዳመንባ ማልቀስ ጀመረ። አሁን አስደንጋጩ ነገር የአቶ ሰንበቶ ሞት ሁላቸውንም በእኔ ምክንያት ነው እያሉ ስቃይና ጸጸት ውስጥ ገቡ። ቻናሉን ሰብስክራይብ እያደረጋችሁ